ሀብተ እንባ በቅዱሳን ሕይወት ውስጥ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በለቅሶ ከሚታወቁ ቅዱሳን መካከል አንዱ ነው። ከለቅሶ ብዛት የተነሳ እንባው የዓይኑን ጭራ ሰብሮ በጉንጮቹ የሚወርድበት ቦይ ፈጥሯል። ክረምት በሆነ ጊዜ የዘንባባ ዝንጣፊ አንጥፈው እንባው የሚፈስበት ጨርቅ ዝንጣፊው ላይ አስቀምጠው ይተኛ ነበር። ሊሞት ሲል አብስቶ ሲያለቅስ ደቀ መዝሙሮቹ አይተው በእውነት አባታችን አንተም ትፈራለህ እንዴ ብለው ጠየቁት። እርሱም አዎ ፈርቻለሁ፣ በዚህ ሰዓት ያለው ፍርሃት አዲስ አይደለም፣ የምንኩስና ሕይወት ከጀመርኩበት ጊዜ ጀምሮ ከኔ ጋር ነበር አላቸው። ታላቁ አባት ቅዱስ አርሳኒዮስ የአርምሞ ሕይወት አርያ ተደርጎ ይወሰዳል። ቅዱሳን እንዲህ ብለው ጠየቁት፣ የምታርቀን ለምንድን ነው? ስለምትጠላን ነውን? እርሱም መለሰ፣ እንደምወዳችሁ እግዚአብሔር ያውቃል። ነገር ግን ከእግዚአብሔርና ከሰው ጋር መኖር አልችልም። ከሁለቱ አንዱን መምረጥ የግድ አለብኝ አላቸው። ቅዱስ አርሳኒዮስ በመጨረሻ ሰዓት እንዲፈራና እንዲያለቅስ ያደረገው ምን ሰርቶ ይሆን? እኛስ በምኞትና በደስታ የኖርን ሰዎች ለሞት በቀረብን ጊዜ ምን ይሰማን ይሆን? የተሰጠንን ጸጋ ተጠቅመንበት ይሆን? መንግስቱን ለመውረስ የሚያስችል ስራ ይኖረን ይሆን? እኛ ራሳችንን ረስተን ኖረናል። እንባ የልብን ስብራት ይፈልጋል። ራስን ማወቅና መውቀስ ያስፈልጋል። አባ ጴሜን የተባለ አባት ቅዱስ አርሳኒዮስ እንዳረፈ በሰማ ጊዜ እያለቀሰ እንዲህ አለ፣ አንተ የተባረክ ነህ። አንተ በዚህ ዓለም ሆነ ስለ ራስህ አለቀስክ። ነገር ግን በዚህ ዓለም ስለ ራሱ ማልቀስ ያልቻለ ሰው በወዲያኛው ዓለም እያለቀሰ ይኖራል። ማልቀስ የማይቀር ነው። ነገር ግን በፈቃዳችን ወይ በስቃይ ተገደን ልናለቅስ እንችላለን። ነቢዩ ዳዊት ማልቀስን ሕይወቱ ያደረገ ሲሆን እንዲህም ብሏል፣ በለቅሶ የሚዘሩ በደስታ ይለቅማሉ። መዝሙር ምዕራፍ 126 ከቁጥር 5 ይለናል። በእንባ ከሚታወቁት ቅዱሳን መካከል ሌላው ደግሞ ቅዱስ ኢሳዶር ነው። 3000 መነኮሳትን በስሩ ያስተዳድር ነበር። አባ ኢሳዶርን ሴጣን ይፈራው ነበር፣ በቀላሉም ያርቀው ነበር። አንድ ቀን ሴጣን ተገለጠና እንዲህ አለው፣ አይበቃህም ወይ? እንኳን ባንተ በዓት በጎረቤቶች በዓት አጠገብ ማለፍ አልቻልንም። ምንም እንኳ እዚህ ደረጃ ላይ ያለ አባት ቢሆንም ሁልጊዜም ያለቅስ ነበር። ይህ አባት ከዕለታት አንድ ቀን ድምፅ አውጥቶ ያለቅስ ጀመር። በጎረቤት የሚኖር ደቀ መዝሙር ሰምቶ መጣና አባቴ ሆይ ለምንድን ነው የምታለቅሰው? አለው። አባ ኢሳዶር መለሰ፣ ልጄ ሆይ የማለቅሰው ስለ ኃጢአቴ ነው አለው። ደቀ መዝሙሩ አንተ የኛን አባት ይህን ያህል የሚያስለቅስ ኃጢአት አለህን? አለው። ቅዱስ ኢሳዶርም መለሰ፣ እመነኝ ልጄ፣ ኃጢአቴ ሁሉ እግዚአብሔር ቢገልጥብኝ እኔ ብቻ ሳልሆን በ3 ወይም በ4 አዳራሽ ውስጥ ሰው ተሰብስቦ ቢያለቅስ በቂ አይደለም አለው። እነዚህ ቅዱሳን በኃጢአት ላይ ልዩ ግንዛቤ ያላቸው፣ ኃጢአት መጥፎ ስራ እንዲሁም እግዚአብሔርን ለሚወድ ሰው ልብን የሚጎዳ እንደሆነ ያምናሉ። በኃጢአት ምክንያት ስለሚመጣ ቅጣት አያስቡም። የሚያስቡት የእግዚአብሔርን ፍላጎት ባለመፈጸማቸውና እግዚአብሔርን ባለማስደሰታቸው ነው። በተጨማሪም በመንፈሳዊ ሕይወት ትልቅ ደረጃ አለመድረሳቸው ነው። መድረስ ከሚፈልጉት የፍጹምነት ደረጃ አንጻር ደካማ ጎኖቻቸውን ሲመለከቱ ያለቅሳሉ። ታላቁ ቅዱስ መቃርዮስ በእንባዎቹ ይታወቅ ነበር። የእረፍት ጊዜ እየቀረበ በመጣ ጊዜ አባቶች እንዲህ አሉት፣ ከማለፍ በፊት ብዛት ያላቸውን አባቶች ይዘን ከምንመጣ አንተ ወደኛ መጥተህ የበረከት ቃልህን አሰማን አሉ። እርሱም ወደ እነርሱ ከመጣ በኋላ በአጠገቡ ተሰበሰቡና እንዲያስተምራቸው ጠየቁት። አባ መቃርዮስም እያለቀሰ እንዲህ አላቸው፣ ወንድሞቼ ሆይ እናልቅስ። እንባችን ገላችንን ወደሚያቃጥልበት ቦታ ከመሄዳችን በፊት ዓይኖቻችንን እንባዎች እንዲያወርዱ እናድርግ። ሁሉም የሐዘን ስሜት ተሰማቸው፣ አለቀሱ። እንዲህ አሉ፣ አባታችን ሆይ ለእኛም ጸልይልን አሉት። ሌላኛው የቅዱስ መቃርዮስ ደቀ መዝሙርና በእግሩ የተተካው ቅዱስ ፓፒኒዩቴስ በእንባቸው ከሚታወቁ አባቶች አንዱ ነበር።
የቅድስና ሕይወት የጀመረው ከወጣትነት ጊዜ ጀምሮ ነው። ሁሉም አባቶች ያደንቁትና ይወዱት ነበር። ይህ አባት ለልጆቹ የሚከተለውን ታሪክ ይነግራቸዋል። ልጅ እያለ ግመል ጭነው ከሚሄዱ ነጋዴዎች አንድ ፍሬ ይወድቅና ያገኘዋል። ይህንም ፍሬ ለባለቤቶቹ ከመስጠት ይልቅ ወስዶ ይበለዋል። ይህን ታሪክ ሲያስታውስ ሁልጊዜ ያለቅሳል። እንግዲህ ይህ የሆነው ወጣት እያለ ነው። ከዚህ በኋላ ይህ አባት መነኩሴ ሆነ። ጸጋም በስቶለታል። ሰይጣንን ማስወጣት ደረጃ ላይም ደርሷል። ታላቁ ጳጳስ ቴዎፍሎስ የበረከት ቃል ከዚህ አባት መስማት ይፈልግ ነበር። ምንም እንኳን እዚህ ደረጃ ላይ ቢደርስም ሁልጊዜ በልጅነቱ የፈጸመውን ነገር ሲያስብ ያለቅስ ነበር። ከቅዱሳን መካከል አንዱ ስለምን እንደሚያለቅስ ሲጠይቀው እንዲህ ብሎ መልሷል። እኔ 3 ነገሮችን እፈራለሁ። የመጀመሪያው ነፍሴ ከስጋዬ የሚለይበት ቅጽበት ሳስብ እፈራለሁ። ሁለተኛው ለፍርድ በእግዚአብሔር ፊት የምቀርብበትን ጊዜ ሳስብ እፈራለሁ። ሶስተኛውም ደግሞ እግዚአብሔር በእኔ ላይ የሚወስነውን ፍርድ ሳስብ እፈራለሁ። እነዚህ 3 ነገሮች በቅዱሳን አእምሮ ውስጥ ሁልጊዜ ይታሰባሉ፣ ለእንባቸው ምክንያት ናቸው። የሰውን ዘላለማዊ ሕይወት የሚወስኑ ቅጽበቶች ናቸው። ሞት ሲታወስ ከፍርድ ጋር አንድ ላይ ይታወሳል። የእነርሱ መታወስ ደግሞ እንባን ያመነጫል። በተለይ ኃጢአታችንን እያስታወሰን ከሆነ ለቅሶን ያመጣል። ለእያንዳንዱ እንደ ስራው ይከፈለዋል የሚለው ቃል እንዴት ይከብዳል! ወይስ ደግሞ ስራቸው ይከተላቸዋል ይላል። ምን አይነት ስራ ይከተለን ይሆን? በእንባ የተሞሉ ይሆን? ፍርድን ስናስታውስ የእግዚአብሔር ፍትሐዊነት እናስታውሳለን። ለዚህም ነው ቤተ ክርስቲያን ሁልጊዜ ይህንን ቃል የምታሰማን። ካህኑም ሲጸልይ እነሆ ስፍር ቁጥር የሌለው ኃጢአቴን ተሸክሜ በእውነተኛ ፈራጅ ፊት ቆሜያለሁና ይቅር በለኝ። ፍርድና ኃጢአታችንን ስናስታውስ የሐዋርያውን ቃል እናስታውሳለን። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው። ዕብራውያን ምዕራፍ 10 ከቁጥር 31። ቅዱሳን አባቶቻችን ስለ ለቅሶና እንባ ብዙ ነገር አስተምረውናል። አንድ ወንድም አባ ቤሜንን ስለ ኃጢአቱ ምን ማድረግ እንዳለበት ጠየቀው። ታላቁ አባት እንዲህ አለ፣ ከስህተት መንጻት የሚፈልግ በእንባው ይታጠብ። መንፈሳዊ ሀብታትን ማግኘት የሚፈልግ በእንባ እንዲያገኝ ይፈልግ። ከለቅሶ በላይ የሚበልጥ ምንም ነገር የለም። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።